ሰላም እንደይናችሁ እንደምታዩት እንግዲህ ያው ቦታ አለነይ ተብዬ ከቤት እየወጣሁ ነው። በጣም ፀሐይ ነው፣ ግን ቦታውን ነው ቶሎ ላሳይሽ ብሎ የደላላው ላይ እየሄድኩ ነው። አብራችሁኝ ነው። በፊት አሁንም በስተጀርባ 200 ካሬ እሱም 1.6 ከ50 መጨረሻ ዋጋ ማለት ነው የሚያልቀው። ቦታው የተገኘበት ያነ ይዞታ ነው። ይሄኛው አሁን ደግሞ 200 ካሬ ያልነውም ከሚካኤል ከሚካኤል ድማዶ ከመሳለሚያ ትንሽ ወረድ ብሎ 100 ሜትር ገባ ብሎ ነው የሚገኘው ቦታው። እሱም በይዞታ የተገኘ ነው። ነገር ግን ሳይቱ በየግሉ መስራት የሚችልና መንገድም የተለየለት ቦታ ነው። ስለዚህ የተሻለው መምረጥ እንግዲህ የነሱ ውሳኔ ነው የሚሆነው። እንግዲህ እዚህ አካባቢ የእግር መንገድ በጣም ብዙ አለው። እዚህ ችግች የምታየው ቦታ መሰረት ይወጣላና እስኪ ወደዚህ ኩኝ ላሳያችሁ። ከወደዚህ የምትሸጥ አይደለችም፣ በነገራችን ላይ የምትሸጥ አይደለችም፣ ግን አቀማመጧን ላሳያችሁ ብዬ ነው። ይሄ መሰረት የወጣለት ቦታ ማለት እንደዚህ አይነት ቦታ ነው። ለምሳሌ እንደዚህ ቦታውን ገዝታችሁ እንደዚች መሰረቷን አስወጥታችሁ እንደዚች ማስቀመጥ ትችላላችሁ። እንደዚች አድርጋችሁ መሰረቷን አስወጥታችሁ ማስቀመጥ ትችላላችሁ። ቦታውን ገዝታችሁ ማለት ነው። ቦታውን ትገዙና ብር ለመያዣ ከፈልጋችሁ እንደዚህ። ይሄ ግን እንደዚህ አይነት ስታይል አሁን ለምሳሌ እኔ ጉቦ የገዛው ቤት እንደዚህ መሰረቱን አስወጣሁት። ከዛ ምን አደረኩትኝ? ዝም ብሎ ተቀመጠ። ኤኒ ታይም መሸጥ በፈለኩበት ታይም እሸጠዋለሁ ማለት ነው። ያሉን ነገሮችን አብረን እኔ ወደ ቪዲዮ አካባቢውን ነው ማሳያችሁ። ያው እንደምታዩት መሰረቱን ከወጣችበት ቦታ ወደ ላይ ከፍ ብዬ ነው ማሳያችሁ። መሰረት የወጣችበት ቦታ ይሄ ቪላ ሰርቪስ አለ። ከቪላ ቤቱ ጎን ነው መሰረት የወጣችሁ። ቦታውን ገዝታችሁ መሰረት አስወጣታችሁ አስቀምጡ ያልኳችሁ በዛችኛው መንገድ ላይ በዛችኛው ሳይድ ላይ ተገዝቶ እንዲቀመጥላችሁ ከሚለው አንፃር ነው። እንግዲህ ወደ ላይ ወደ ዳገቱ ነው እዚህ አካባቢ ናት ያሉኝና ወደዚህ ተሻግረችሁ ስታዩት ዳገት የተባለው በሙሉ ነው እንግዲህ ቤት የተሰራበት ማጅን ይሄውን አይሰማ ከመሳለሚያ ወደ ላይ ነው። የኛ በታችኛው ሰፈር ነው። ወደዚህ የመጣሁበትኝ ዋነኛው አላማዬ የእናንተ ቦታ የተባለችውን ትሸጣለች የተባለችውን ቦታ ለማሳየት ነው። ወይኔ በስመ አብ ከብደ እንዲያገትን እኮ ነው። ግን በነገራችን ላይ ግን ይሄ ሁሉ የሚገርማችሁ እየተደለደለ በግሪደር ቤት ይሆናል ተብሏል። የምታዩት በሙሉ ከዳገቱ ላይ ተንጠልጥለው ነው የሰሩትኝ። አሁን እቺ ቤት እንደምታዩትኝ ይሄው ሰዎቹ ራሱ ገበሮቹ እያረሳያቸው ልቀቁ እስከሚባል ድረስ ነው የሚያርሱት ማለት ነው። አቀበቷ እቺን ቤታውን ላሳያችሁ። ቻውን ቦታ ለመያዣ የተሰራ ቤት ናት። እዛ ማዱም ያለችው ቤት ተሰርታባታል። ፕላስ ደግሞ እዚህ ዳገቱ ላይ የተሰራውን ቤት እዩት። ግን ወደዚህ በነገራችን ላይ ማብራት አልገባም። በእንትን ነው እየተመራ ያለው ማለት ነው። በምንድን ነው የሚባለው? ማብራት ያልገባበት ምክንያት ይሄ ከሰው ነው እየሳቡ ያሉት እንጂ ቆጣሪ ገብቶበት አይደለም። በነገራችን ያቃናኛል አያቃናኝም። ከላይ ናት ያለኛው ደላለው ቆንጆ ቦታ ናት። ደልደል ያለኝ ናት። ቆንጆ ናት። ግን ማለት ግን ያ አቀበት አላትኝ። ያ ማለት ደግሞ አቅም ያለው ማለት ያው መግዛት ፈልጋለሁ ያለ ሰው ገዝቶ እንዲኖርባት ስለምፈልግ ነው። ሩቅ ነው ለከተማው ወይ ካላችሁ ሩቅ የሚባል አይደለም። እውነት ለመናገር አቅጣጫውን ላሳያችሁ ስፈልግ እንግዲህ አቅጣጫው እንዴት ብዬ ላሳያችሁ። መሀል ከተማው እንግዲህ እዚህ ጋር ነው። በዚህ በኩል ሙጋድ ነው ያለው። በዚህ በኩል ሙጋድ ነው። በዚህ በኩል ደግሞ ማክሰኞ ገበያ ነው። እዚህ በኩል ደግሞ ማርያም እንኳን ማለት ያደንጉሩ አካባቢ ነው በዚህ በኩል ያለው። እዚህ ጋር አካባቢ ደግሞ እንኳን ሰፈር የሚሉት ነው። በከተማው ያን ያህል ሩቅ አይደለም። ግን እስኪኛ ግን አቀበት አላትኝ ትንሽ መጥቼ ቦታው አካባቢ ደርሻለሁ። አሁን ቁጭ ልል ነው። ፍቀዱልኝ። አዩ ቁጭ ልል ይልማና ስማ ወድቄ ነበር። በነገራችን ላይ ይልማ አያቴ ነው። ስልኬው ስክሪኑ ተሰበረች። የግላሱ ነው እንጂ አያቻት ነው የሚባለው። የድሃ ነገር ስልኬን እያባበስኩ ነው ቁጭ ብዬ። ለማንኛውም መጥቼ
ከቦታው አደርሻለሁ። ቦታዋ እንደምታያት ይቺ ነች ማለት የምትሸጥ ናት ሁሏም። ነገር ግን ትንፋሽ ቁርጥ ቁርጥ እያለ ነው። ነገር ግን ምን አለ መሰላችሁ ተለክታ ነው ሰፈሯ ይቺ ነች፣ ቦታዋ ይቺ ነች። ተለክታ ነው የምትሸጠው። 150 ካሬ ላይ ነው የምታርፈው። ሰፈሩ እነዚህ ናቸው። ወደ ላይም አለው ወደ ታይም አለው። 150 ካሬ ላይ ነው ተለክታ የምትሸጠው። ቤቶች አሉ ይላላችሁ ደግሞ ያው ጎረቤቶች እነዚህ ቤቶች አሉ። ወደ ላይ ዳገት ሁሉ ባይዘው ተመርቷን የምሪት ነው። ዋጋው ስንት ነው ከተባለ 1.600 ሺህ እየተባለ ነው። እንግዲህ ያው ድርድር አለው ተብሏል። 1.600 ሺህ ብሎ ነው ደላላው የነገረኝ። ድርድር አለው ብሏን። በድርድሩ መሰረት እንትን ምንል ይሆናል ማለት ነው። ምን ነጋገር ይሆናል። መግዛት የምትፈልጉሃላችሁ እንግዲህ ያው አይሰማ ነው በነገራችን ላይ አይሰማ። ከመንገድ በላይ ትንሽ ወደ ላይ ከፍ ያለ ነው። ቤቶች ወደ ታች ያያቸው ከታችኛው ሳይድ ያሉ ቤቶች በሙሉ ላሳያችሁ። ወደ ላይ ካሜራው በደንብ እንትን አይልም እንጂ እንደዚህ ናቸው። ከመንገድ በታይ ማለት ነው ያሉት ቤቶች እነዚህ ናቸው። ቆንጆ ቆንጆ ቤት ተሰርቶበታል። ባይዘዌ ያውች ትንሽ ወደ ላይ ወጣ ያለች ተብሎ ነው እንደው 1.4 እስከ 1.3 ባለው ሊሸጡት ይችላሉ። ምናልባት እንደው በኔ ግምት ነው እንጂ እነሱ እያሉ ያሉት 1.6 ነው። ወደ ላይም ቤቶች አሉ፣ ከላይም ቤቶች ያቸው እዚህ ጋር ቤት ተሰርቶባቸዋል። የለም ቦታ በሙሉ ሀታች ያሳየኋችሁ በሙሉ እርሻ ሲታረስ የነበረው በሙሉ የምሪት ነው፣ ተመርቶ አብቅተዋል። የለም ቦታ የሚሸጥ ማለት ነው። አይሰማ ከመሳለሚያ አካባቢ ትርፍ ቦታ የለውም የሚሸጥ። እነዚህ ናቸው ያሉትኝ። ሌላው በሙሉ ከላይ እስከታች ሲታረስ የነበረው በሙሉ እንትን ተብሏን ተመርቷ ማለት ነው። በምሪትም በግልም ይሸጡታሉ። እስኪ ወደታች ደግሞ እንግዲህ ቦታ ይቹችና ብያችኋለሁ። ያለው ኢንቫይሮንመንት እዚህ አካባቢ እንደዚህ ነው። ወደታች ደግሞ እየሄድኩኝ አሳያችኋለሁ። በዛኛው በመጣሁበት ሳይድ የነበረውን አሳይቻችኋለሁ። ወደታ ያለውን ደግሞ አብረን ምን ይሆናል። እስኪ መውረጃ አለው ለውረጅ አሻገረኝ ማለት ነው። ያሻገረኛም በዚህ ያሻገረኝም በሰዎቹ ደጅ ካልሆነ በስተቀር የሚያስከደኝ አይመስለኝም። መንገዱ አያስከደኝም። ሰፈሩ ግን ያምራን። በነገራችን ላይ አሁን በየት አድርጌ ነው የምሄደው ነው ጥያቄው። ቆይ የቄስ ተማሪዎች የማርያም ቄስ ተማሪዎች ድምጽ ነው የሚሰማው ድምጽ ምንድነው አላችሁ? ዋው እናንተ እንትኑ ይሄ ሲታይ ራሱ ሰፈሩ ሲያምር እስኪዩት ወርታች ማለት ነው። ቦታዎች ጋር ብትሆን የምትሸጠው ሲታይ ያለው የሰፈሩ ሁኔታ በዚህ ሳይድ ነው። እንግዲህ የኛ ቤት እንግዲህ ከተባለ ታች ነው። ጤና ጣቢያ የትኛው ነው ካላችሁ የትኛው መሰላችሁ? ቆይ ላሳያችሁ። ጤና ጣቢያ ቪው አይታይም በነገራችን ላይ። እንዴት ብዬ ላሳያችሁ? እስኪ ቆይ ቤቱን መጀመሪያ ላይ ይችላል የሆነ ያቻል። እቺኛዋ ናት ጤና ጣቢያዋ። ጤና ጣቢያዋ ይቺ ነች። ያለው ሰፈር እንደዚህ ነው። በታችኛው ሰፈር እንደዚህ ነው። በሙሉ ሰልጥኗል። የታችኛው ሰፈር በሙሉ ሰልጥኗል። በላይ ውዶች እዚህ አካባቢ ነኝ እንግዲህ ያለው ወደ ታች ወደ ቤቴ ልሄድ ነው። የኛ ከመንገድ በታይ ነው፣ ከመንገድ በላይ ነው ያሳየኋችሁ። ከዚህ ደግሞ አንድ አብሮኛል ልጅ አለና ቦታዎችን በደንብ አድርጎ የሚሸጡትንም ቦታዎች ያለውንም ቦታውን በግራ ነው በቀኝ ነው በሚካኤል ነው በማርያም ነው የሚለውን እያሳየኝ የሚያጋዛችሁ ልጅ አለኝ አብሮና ያለውን ነገር እንግዲህ ሙሉ መረጃ 11 ነጥብ ስንት ነው ያልከኝ? እቺኛው ቦታ 1.6 ሚሊዮን የምትሸጥ ቆንጆ ቦታ አለች። እዛ አካባቢ ና ከሳፋሪኮም ወደዚህ ከመሳለሚያ ከሚለው አካባቢ ጀርባ ነች። አዎ እዛው ረድ ብሎ እንዲሁም ደግሞ በማርያም ጋር ያልከኝም አለች 16 ሜትር ፊት ለፊት አሁንም በስከ ጀርባ 200 ካሬ እሱም 1.6 ከ50 መጨረሻ ዋጋ ማለት ነው የሚያልቀው። ቦታው የተገኘበት ያነ ይዞታ ነው። ይሄኛው አሁን ደግሞ 200 ካሬ ያልነውም ከሚካኤል ከሚካኤል ድማዶ ከመሳለሚያ ትንሽ ወረድ ብሎ 100 ሜትር ገባ ብሎ ነው የሚገኘው ቦታው። እሱም በይዞታ የተገኘ ነው። ነገር ግን ሳይቱ በየግሉ መስራት የሚችልና መንገድም የተለየለት ቦታ ነው። ስለዚህ የተሻለውን መምረጥ እንግዲህ የነሱ ውሳኔ ነው የሚሆነው። ስለዚህ ውዶችዬ ያው እንደሰማችሁት ነው። ከካሜራ ጀርባ ሆነን የቤቶቹን ኢንቫይሮንመንት እያሳየናችሁ
የሚሸጡትን ቤቶች እንግዲህ ቦታዎቹ የት አካባቢ ነው የሚለውን ያው እሱም አሁን ከዚህ ስላልተመቸው ነገ ጧት ሂደን እናያቸዋለን። ነገ ጧት እዛው ቦታው ላይ ሆኜ ቪዲዮውን እሰራላችኋለሁ። ማንያም ጋር ያለውንም እዚህ ከሚካኤል ጀርባ 100 ሜትር ገባ ብሎ የተባለውንም ገብተን እናሳያቸዋለን። እስከዛው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። እንወዳችኋለን።